አሁን እግዚአብሔር ይቅር ይበለኝ እንጂ ይሄ ልጅ ለፋሲካ ልስፈን ያለው ውሸት ነው ተብሎ እንትን ዳኛው ተናግሯል ነው ማነው አቃቤ ሕጉ ተናግሯል አሉ። አንዳንድም ሰዎች እየፈጠራችሁ ይህንን እንድናምን የምታደርጉ ሰዎች እግዚአብሔር ልቦና ይስጣችሁ። አላለም ተብሏል። ያላለውንስ ለምን ታወራላችሁ? ይሄ ነው እኮ ፍትህ በስነስርዓት እንዳንጠይቅ ፍትህ የጸዳ ፍትህ እንዳይወጣ በሱ በኩልም ያለ የውሸት ወሬ ልጁን የባሰ ደደብ ደነዝ አድርገን እንድናስበው የምታደርጉም ባለጌ ናችሁ። እኔ እውነት መስሎኝ አምኜ በጣም ነበር የተናደርኩት። ዩሲ ለምንድን ነው እንዲህ የምታደርጉት? ይሄን የምታሰራጩ የኦሮሞ ጥላቻ ያለባችሁ ልጁን ካለመጠን በፊትም የምጠሉት የምታውቁት መሆን አለበት። እግዚአብሔርን ይሄ በጣም ነውር ነው። ባለጌዎች ናችሁ። ያላለውን ከሆነ ብሏል ያላችሁትና ይሄው አቃቤ ሕጉ ተናግረዋል። ሶሻል ሚዲያ ላይ ያላለውን እዘፍናለሁ ብሏል ብለው አስወርተዋል ብለዋል። ስለዚህ ያላለውን ከሆነ ያላችሁት እንደዚህ የውሸት መረጃ እያወጣችሁ ልጁን በህዝብ ፊት እንደ ጨካኝ እንደ አውሬ እንዲታሰብ የምታደርጉ ደንቆሮ ናችሁ፣ ባለጌ ናችሁ። እርግጠኛውን የምነግራችሁ የኦሮሞ ጥላቻ ስላለባችሁ እንጂ ፍትህ ፈልጋችሁ አይደለም የምትናገሩት። ልጁ ያላለውን እውነትን ያለ ብሎ ምን አይነት ደነዝ ቢሆን ነው ብዬ እኔ ራሴ በጣም ነው የሰደብኩት። በዚህ እኔ ታላቅ ይቅርታ ሳላጣራ መናገር የለብኝም። እውነት ለመናገር ጥፋት ነው ያጠፋ ነው። በዚህ እኔ ትልቅ ይቅርታ ጠይቃለሁ። ግን ሶሻል ሚዲያ ላይ ተናግረው አይቼ እንጂ ከኪሴ አምጥቼ ፈልስፌ አልተናገርኩም። ለዚህ ግን ትልቅ ይቅርታ ሁሉም ወጥቶ መናገር አለበት። ልጁ ያላለውን ልጁ ያላደረገውን ዘፋኝ ስለሆነ ለፋሲካ እኛ ምን አሰብን? አሁን እንግዲህ ሕፃን ልጅ ሞታ፣ እሱ ግን ሀዘኔን ልዘን ልቀመጥ ልቀቁኝ ነው ያለው። አያችሁ፣ ደደብ ግን ባለጌዎች ናችሁ። እግዚአብሔርን ይህን የምታሰራጩ በጣም ባለጌዎች ናችሁ። አሁን እኔ ሁለት ቦታ እንዳስብ አድርጋችሁኛል። ለምን ልጁ ያላለውን ለፋሲካ ልውጣ አለ ብላችሁ ለምን እንዲሰራጭ ፈለጋችሁ? ይህን የምታረጉ እግዚአብሔርን ምንድን ነው ተንኮል የሚሰራላችሁ? ለምንድን ነው እንደዚህ አይነት ብልግና የምታረጉት? ለምንድን ነው ልጁስ በዚህ መልኩ ሰው እንደ ጭራቅ እንዲስል የፈለጋችሁት? አይዶን አንደርስታንድ። ለዚህ ነው ይህን ስታረጉ ስላዩ ይሆናል የእሱ ደግሞ ደጋፊዎች ተናደው የፈለጉትን ነገር ሲናገሩ የነበሩት። ስለዚህ ይህን ማድረግ አግባብ አይደለም። እግዚአብሔርን አግባብ አይደለም። ይህንንም ለምን አሁን ቤተሰቦቹ ራሱ እውነት ነው የሚመስላቸው እንደዚህ ያለ ብለው ትልቅ ንዴትና ጨጓራቸው ሁሉ ሊመለጥ ይችላል። በዚህ በውሸት መረጃ ለምንድን ነው ውሸት መረጃ የምታሰራጩት? ይሄ ነውር ነው። እግዚአብሔርን ሮሚ በእናትሽ እንግሊዝ አገር ውሰጂ። እናት ይንሳ። እናት ካለ እናትህን ይንሳ። እዛው ካለህበት ሀገር ተፈንግለ እንዲሁ ውጭ ሀገር እንደተመኘ ውጭ አትይ። ይሄ ወሬ እየተወራ አንተ ውጭ ሀገር ሮማን በእናትሽ ውሰጂኝ የሎሲ ውሰድ እናትሽ እናት ይንሳ። ሰገጤ እናንተ ባል ሀገር ሰገጤዎች መምራት እኮ እኔ የቸገረኝ ሰገጤ ኬት እንደምትለቃቀሙ ሀጠራ ሁላ አፈር ብሎ አፈር ያስበላችሁ። ውጭ ሀገር እንደተመኛችሁ ውጭ እንዳላችሁ ቅሩ። አውሮፕላን ባይነ ያሳየ ሀጠራው በአውሮፕላን ብትመጣም እኮ በትልቅ አሞራ ሄድኩኝ እንጂ አውሮፕላን መሆኑን እንኳን አታውቁም እኮ። ውጭ ሀገር ዛጄ ብለህ የምትጽፍ ደነዝ እኮ ናችሁ። አህዮች እንደ ሞጣ በአውሮፕላን ሄዶ በትልቅዬ አሞራ አሜሪካ ገባው እያልክ ለቤተሰብ ለመንገር ነው። አውሮፕላንና አሞራ ማት ላይ ከብት ውጭ ሀገር ዛጄኝ ብለህ ትጽፋለህ ዝም ብለህ። ሮም የሎ ሳንሳ ማለት ምን ማለት ነው? አንተንም የሎ ያንሳ እንዳልል ምን አባቃለሁ ሲባል ሰምቼ እንጂ የሎስ ማን እንደሆነ ባቀ እነግርሃለሁ። የታባቃለሁ እኔ የሎ ሲያንሳ ይባላል ምን አውቃለሁ? ሴጣን ነው የሚሆነው።
የሎሳንሳ ሲባል ሰምታ አታውቅም? ሲሉ ሰምቼ ነው። ምን አባ ትርጉሙን እኔ ገና ጠይቄ ልሳደብ ነው? ሀጠራውን ያውቃለሁ። ዝም ብዬ ላለው ኦሮሞ ሲል ሰምቼ የታባቀዋለሁ። እኔ ስድቡን ራሱ ዝም ብዬ መናገር ነው። ያቺ ልጅ ደግሞ ቆይ ማን ነው? ሁለት ሰዎች ድምፅ ሁኝም ብለውኛል። በዚህ አጋጣሚ ውድ ኢትዮጵያኖች መናገር አይችሉም። ወደ ጃፓን አይደለም ወደ የሆነ ሀገር ወይ ልጁ የት እንደሄደ ወደ ሆነ ሀገር ወስደውናል። ምን ብለው ሀበሻን መርጠው የውጭ ሀገር ነጮች፣ የእንግሊዝ ሀገር ነጮች፣ የጃፓን ነጮች፣ የአሜሪካን ነጮችን አካውንታቸውን እየፈለጉ ገንዘብ ከነሱ ላይ መስረቅ። በቀን አትሊስት አንድ ሀብታም አግኝተህ ካላታለልክ ትደበደባለህ ምናምን። እንዲህ አይነት ስራ ካምፓኒ ውስጥ ነው ምናምን ትሰራላችሁ ብለው ወስደውን 24 አወርስ ከኮምፒውተር ጋር ቁጭ ብለን ሀብታም ማሳደድ ምን እያሉ ማታለል ማለት ነው። ለምሳሌ ወይ የሆነ እንግሊዝ ሀገር ውስጥ የሆነ ብቻ የሆነ ነገር ምን ብለን ነው አለ አታለናቸው፣ ብራቸውን እንደዚህ እናደርጋለን ምናምን። እንዲህ አይነት ስራ ሊያሰሩ ወስደውን ወደ ሀገራችንም አልመልሳሉ። ምግብን በስነስርዓት አይሰጡንም፣ ይደበድቡናል። ናና ቲክቶክ ላይ ነገር ስለው ከተናገርኩማ ይገሉኛል አለ። ምን አይነት ስቃይ ነው? ኧረ አበሾች ተዉ፣ ዝም ብላችሁ ውጭ ሀገር ስትባሉ ያገኘ ይዟችሁ ሲሄድ ዝም ብላችሁ አይሉ፣ ተዉ፣ ብዙ ነገር ይገጥማችኋል። ምን አይነት ስቃይ ነው? አሁን ድምፁን ባሰማችሁም ደግሞ እነዚህ የሚሳተፉት ድምፁን ከሰሙ ልጁን ጨቅጭቀው ሊደበድቡት ይችላሉ። ምን አይነት ስቃይ ነው? እንደገና የባለፈችው ልጅ እናቴን አፈላልጉኝ፣ አሜሪካን ሀገር ነው ያለችው። ሀደሬ እናት ያላት ሀደሬዎች ዘንድሮ ጉድ አፈሉ እኮ። ከሀደሬ ልጅ ከወለድክ ወይ ልጅ ይጣላል ወይ አትፈለግም ተብለ ትባረራለ ያለችው እህታችን አንድ የሀደሬ ተወላጅ ቃል ገብቶ እኔ አገናኛታለሁ ብሎ ነበር። አልቻልኩም፣ ከእናቷ ጋር ሪል ሊያገናኙኝ ደርሼ አልቻልኩም ብሏታል እህታችን። በቃ ሀደሬ የወለደውን ልጅ ሜዳ ነው የሚጥለው ማለት ነው። እናትየው በእርግጥ አልተገኘችም። ከሀደሬ ተወልደናል ያሉ እነሱ ራሳቸው የሚያስቡት እንደ ትልቅ ዘር እንደ ትልቅ ምናምን ሆነው ማለት ነው። እዚህ ጢኒጥ ናቸው፣ ግን ራሳቸውን እንደ ትልቅ እያረጉ ሀደሬ ካላገባችሁ እያሉ ሰው የሚያሰቃዩ ሀደሬዎች፣ ሀደሬ ተብዬዎች የወለዳችሁን ልጅ መንገድ ላይ እየጣላችሁ አላሃችሁን የማትፈሩ ሀደሬ ልጅን ሰብስብ በየሜዳው ሀደሬ ካልሆን ካታገባ ምናምን እያልክ የምሰክስ እንዳለ አግብተው ወጥተዋል። ስለዚህ እስከተጋባችሁ ድረስ ልጆቻችሁን ሰብስባችሁ የመያዝ ግዴታ አለባችሁ። ሀደሬ ማነ የተለየነ 4 አይን አላችሁ፣ 6 እግር ተሰጥቷችኋል። አንድ አይነት ከሰው እኩል ነው የተሰራችሁት። ማን ስለሆናችሁ ነው ከእናንተ የተጋባ ልጅ አንፈልግም እያላችሁ የምትወረውሩት? ተናግረዋል። እዚህ መጣ አንዷ ከሀደሬው ልጄ እንትን ላይ ነው ፈርቼ እዛው እንትን ጥዬ ከሐኪም ቤት አምልጬ ወጣው። አረ በህግ ሀደሬው ናችሁ እስቲ አላችሁ። ምንድናችሁ እናንተ? 6 እግር አላችሁ ምንድናችሁና ነው ሰው እንደዚህ የምታደርጉት? ዊ ዶንት አንደርስታንድ